ፍራጥስ ወንዝ መድረቅን ተከትሎ ለየት ያሉ ድምጾች መሰማት መጀመራቸው የተለያዩ አይነት ቅርጾችና በተለይ ውስጥ ለውስጥ የሚያስገቡ መንገዶች መገኘታቸው በጣም በአሁን ሰዓት የዓለም ሁሉ ትኩረትና አይን ወደ ኤፍራጥስ ወንዝ ተሸጋግሯል። ከምስራቅ የሚመጡ ነገስታት አሉ። ለነሱ አመቺ እንዲሆን ውሃው ደረቀ ይላል። እነዚህ ከምስራቅ የሚመጡ ነገስታት ማን ናቸው? ከፀሐይ መውጫ በተለይ ከፀሐይ መውጫ የሚመጡ ነገስታት ምኖች ናቸው? የኤፍራጥስ ወንዝ መድረቁ ምንድነው የሚያመለክተው? ያን ባህር ነው አቋርጦ ሄዱት ነው የሚባለው። ያ ሳምባቲዮንን ወይም ባህር ወይም በእኛ ደግሞ የምውት ባህርን ተሻግረው ይህንን ባህር አቋርጠው ሲሄዱ ከፍተኛ ደመና ተጋርዶላቸው ብሔረ ብፁዓን ወደሚባል ዓለም እንደተሸጋገሩ ነው። እንግዲህ እንደ ስታርጌት ማለት ነው። እንደ አርማጌዶን አይነት ፍልሚያዎች አሉ። የጎግና ማጎግ በተለይ አንድ ላይ ሆነው እንዴት ፍልሚያ እንደሚጀምሩ የኒኩለርም ጦርነት በዛውም ጭምር ራሱን ችሎ ፈነዳበት ጊዜ አለ። እጅግ አስገራሚ የሆነ ነገር ይዤላችሁ ቀርባለሁ። ይሄም ወቅታዊ ነገር ነው። በተለይ የኤፍራጥስ ወንዝ በጣም ታሪካዊ ወንዝ ነው። በ2040 ጨርሶ እንደሚደርቅ የዘርፉ ተመራማሪዎች እየተናገሩ ነውና ይህን አስመልክቶ ደግሞ ሁለት ታላላቅ ትንቢቶች በተለይ በዮሐንስ ራእይ የተነገሩ ሊፈጸሙ ይችላሉ የሚል ግምት በብዙዎች ዘንድ አሳድሯል። ሁለቱንም አቀርብላችኋለሁ። በጣም እንደምትማሩበት እንደምትደሰቱበት ሙሉ እምነት አለኝ። ክቡራን ተመልካቾቻችን